አይባልም እንዴ? ሲርበው ሙቀ ያለቅሳል። ሁሉም ሰው ተፈጥሮ ነው። እንግዲህ ንግስታችን፣ ልዕልታችን፣ ጣፋጫችን፣ ውዳችን፣ ፍቅራችን ማለት ነው። እንግዲህ ኩረቤልን ልጇን ማለት ነው ለማስከረዝ ወደ ሐኪም ቤት ዛሬ አስገረዘች። ወይኔ 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 ጋይዝ እንዴት እንዳለቀስኩ እኔ እንጃ። በጣም ነው የሚያስደነግጠውና እኔ እንጃ በጣም ነው ደስ የሚለውም ደግሞ በዛ ላይ ደግሞ ሩታዬ ይሄንን ዓለም ማለቴ ይሄንን ደረጃ ለመድረስ ብዙ ነገር ሆነሻል፣ ብዙ ተሰቃይተሻል፣ ብዙ ነገር እና አሁን ደግሞ ልጅሽን እንደዚህ ለማስገረዝ ስለደረስሽ ስላበቃሽ በጣም ደስ ብሎኛል። እናንተ ስታለቅስ እንዴት እንዳለቀስኩ ልበላችሁ። በእውነት በጣም ነው የሚያሳዝነው እና ሩታዬ በጣም ነው ደስ ያለኝ የኔ እናት። ሆነ ለመናገር እዚህ ደረጃ የደረስሽው በጣም ብዙ ነገር አሳልፈሽ ብዙ ነገሮች ማለት ነው። 1 2 3 አይደለም ብዙ ነገሮች አሳልፈሽ እናት ለመሆን በቃሽ። አሁን ደግሞ ልጅሽን ለማስገረዝ ሐኪም ቤት ሄድሽ። ምን አይነት መታደል ነው እናታችሁ። በጣም እድለኛ፣ በጣም ጀግና፣ በጣም በቃ ልዕልት የሆንሽ በቃ ጠንካራ ሴት የሆንሽ አንቺ ነሽ ማለት ነው። ውድ ቤተሰቦቼ በጣም ነው ደስ ያለኝ ማለት ነው። ሩታዬ ሀብቴ ሁል ጊዜ ተደሰችልኝ፣ ሁል ጊዜ ፏ በይልኝ፣ ሁል ጊዜ ሳቂልን፣ ሀዘን አይግባ ቤትሽ፣ ሁሌም ደስታ ይግባ ቤትሽ የኔ እናት የኔ ጨረቃ እና ልጅሽም ደግሞ መሳቂያሽ፣ ፈገግታሽ፣ ሰላምሽ ይሆናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ዝትረፍ በልልኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱላችኋለሁ። እንግዲህ ዛሬ ሩታዬ ሀብቴ እምረፏሽ ብርቅ ብላ ልጇን ሩታና አብርሽ ልጃቸውን ለማስከረዝ ወደ ሐኪም ቤት ሄደው አስከርዘው ወደ ቤት ተመለሱ እላችኋለሁ። በጣም ነው ያዘንኩት። እውነት እንባይ ቀር ነው ያለው። ሩታዬ እንደዚህ ስታለቅስ እኔ ሩታ ስታለቅስ እኮ አልችልም ጋይዝ አልችልም። እውነቴን ነው። እና ሩታዬ የኔ ጨረቃ የኔ ልዕልት የሴቶቹ ንግስት ማለት ነው። እናት ሆነሽም ጠንካራ ሆነሽ እኔ እንጃ ብዙ ሰው የሚመሰክርልሽ ነው። ባይዘዊ ጠንካራ ነሽ ብዙ ሰው ማለት ነው። እና በጣም ጠንካራ ሴት ናት። ልጅሽም ደግሞ ልክ እንዳንቺ ጠንካራ ነው። ባይዘዊ ሁሉም ሰው ነው የሚመሰክርለት ጠንካራነቷን። እናት አራሴ ልጅ እኮ ምን ጊዜም ጠንካራ ናት። ምንም ቢበድሏት፣ ምንም ቢያረጓት፣ ምንም ቢሰሯት ማለት ነው በቃ ይሆናል አይደለ ወረታችን ማትወርድ ጠንካራ ትቱህ በቃ ሩታ ሀብቴ እናትነት ፈጣሪ አሟልቶ ሰጥቷታል ማለት ነው። እና ሩታ ደግሞ አብርሽም እንግዲህ ፈጣሪ ለእናንተ ከእንግዲህ ወዲያ የልጅነታችሁን ጨርሳችኋል። አሁን እኔም ስጣችሁን በረከት አሳድጉ፣ ቤተሰብ መስርቱ፣ አንድ ላይ ሆኑ የሚል ነው የሰጣችሁና ልጃችሁ ደግሞ ያው ፈጣሪ ያሳድግላችሁ። በጣም ደስ ብሎኛል። እንግዲህ ክሮቤል ባይዘው ስሙ ክሮቤል ልክ እንደ እናቱ ኩሩ፣ ቤል ደግሞ በቃ ምን ልበላችሁ ሩታዬ እኮ ኩሩ፣ ጀግና፣ ትቱህ እንዴ እኔ ቃል ራሱ የለኝም። እና አብርሽም እንግዲህ ያው በድሮ ሰዓት በጣም መልካም ነበርክ፣ አሁን ግን ብቻ ይሁን ተበስሎ ይከደን ያንተ ነገር ማለት ነው። እና እንግዲህ አብርሽ ልጁን ለማስረገጥ ደግሞ ጋይዝ እሱ ራሱ ማለት ነው አልገባም። እንዴት ነው ማለት ስሜቱ እንዴት ነው? አብርሽ ስሜቱን ነገ ነው የምናውቀው፣ እርግጠኛ ነኝ ምን አይነት ስሜት እንዳላችሁ። ሩታ ግን ስሜቷን አልተቆጣጠረችም። በለቅሶ አይተናል ማለት ነው። እያለቀሰች ወይኔ ልጄ ልቤድ እየፈራ ነው እንዴት ነው ምናምን በቃ ብዙ ነገሮች እያለኝ ነው። እና
ነገ ስሜቱን ለማወቅ በጣም በጉጉት ጠብቄያለሁ። አብሶ ደግሞ የአብርሽን የሩታን ስሜት እንኳን እናትም ስለሆነች ያሳስባል። ያማል ወይ እንዴት ነው ምናምን ብዙ ጥያቄ አለን ነው ያን ጥያቄ እንግዲህ ለነገ ይሆናል ብዬ አስባለሁ፣ ጥያቄው ማለት ነው። እና አብርሽን መጠየቅ አለበት። ምን አይነት ስሜት ተሰማህ አብርሽ? እውነት ለመናገር ልጅ እንደዚህ ሲከረዝ አንተ እየሳቅ የፍልቅልቅልቅ እያልክ ነበረ ማለት ነው። ሳቅ መሳቁን ማለት ነው። ግን አዝናሃል ብዬ አስባለሁ። ለምን ልጅ ማለት እኔ እንጃ እንኳን መገረዝ እንደው ትንጥዬ ነገር እሾህ ወይ እንቅፋት ነገር ቢነካው እሪ የምትለው እናት ናትና እንግዲህ እናት 9 ወር ተሸክማ አምጣ ወልዳ አሁን ደግሞ ይገረዝ ሲባል በጣም ነው የሚከብደው። እኔ እንጃ የሆነ ያሳዝናል። በቃ ለምን ይባላል? ግን ግዴታ ነው፣ ግዴታ መገረዝ አለበት ማለት ነው። የአብርሽ ጨዋታ እኮ እኔማ የሰሙን ጨዋታው እናቴ ጨዋታው ጋይዝ እኔ ቴት ለነገሩ የት እንደሚውል የት ነው እናውቀዋለን ለካ። አይ ጨዋታው ግን በጣም ጨምሯል ጋይዝ፣ በጣም ነው እንዴ! ዛሬ ራሱ እኛ ወንድ ስለሆንን እንችላለን፣ ችግር የለውም መገረዝ አለበት እንደ ወንድ እያጫወተው ነበረና እንግዲህ ይሁንልህ አብርሽ። እና የአይን አባት ነው የሚባለው። ይኸውላችሁ የአይን አባቱ በጣም ሸበላ ነው፣ ቆንጆዬ ነው። ማን ነው ግን ለመጀመሪያ ጊዜ ሳዩ ማለት ነው። እና እንግዲህ የሩታዬ ልጅ አያችሁት ሲያምር። ባይዘው የሆነ ሰው ቤት አይቻለሁ፣ ጥቁር አድርጋችሁ የሩታዬ ልጅ ማለት ነው። ያማችኋል? ጥቁር አይደለም፣ በጣም ቀይ ነው፣ ልክ እንደ እናቱ ማለት ነው። ቀይ ነው ደግሞ ልጅ ነው ገና ቡጥዬ ነው። እንዴት ነው ጥቁር ከረር የምታረጉት? ምን ለመናገር ይደብራል፣ ሼም ነው። እና ሩታዬ የኔ ጨረቃ፣ የኔ ልዕልት፣ የኔ ሴት፣ የኔ ኩሩ በእውነት እንጃ ጠንካራ ሴት ነች በጣም ማለት ነው። እና አብርሽ እንኳን ሩታ ስታለቅስ አንተ እኔ እንጃ ምን እንደምትል አላውቅም። ብቻ ደስ ነው የሚልህ መሰለኝ። ግን እናት ደግሞ ምንጊዜም እናት ናት። ልጇ እንዲረባው ሳይሆን በቃ ጠግቦ እንዲነሳ ነው የምትፈልገውና ሩታዬ ሀብቴ የኔ ጨረቃ የኔ ልዕልት ምን ሊሆንልሽ እኔ ልቅስ ስል በልልሽ። እውነት እኔ ራሱ እንዴት እንዳለቀስኩ ጋይዝ ማለት ነው። በጣም ነው የሚያሳዝነው። እና እንግዲህ በጣም ደስ ብሎኛል እላችኋለሁ። እና ቤተሰብ ሩታዬ ይህን ልጅ ለመውለድ ወይ ደግሞ እዚህ ደረጃ ለመድረስ ሩታዬ ሀብቴ በጣም እንጃ ይህን ቀን ራሱ ባላወራው ራሱ ደስ ይለኛል። ግን በቃ የእሷ ጠንካራነት፣ የእሷ ትትህና፣ የእሷ በቃ የዋህነት ፈጣሪ ሲወዳት ማለት ነው ጋይዝ። ፈጣሪ የሚወደውን የሚፈትነው ይባላል እና በጣም ሩታዬ ተፈትናለች። ፈተና ደርሶባት ገና በልጅነቷ ብዙ ነገር አጋጥመዋታል። ግን ደግሞ ሁል ጊዜ ፈጣሪን ነው የምታመሰግነው። የኔ ጨረቃ የኔ ልዕልት በእውነት ለመናገር በጣም እኔ እንጃ ቃል ራሱ የለኝም። እና ሩታዬ የኔ ጨረቃ ፈጣሪ ይጠብቅሽ፣ ሁል ጊዜ ሳቂልን እልሻለሁ። እኔ እንጃ አብርሽም በእውነት ለመናገር ለአንተም ቃል የለንም። እናመሰግናለን ሩታን። እንግዲህ አንተ በስራህ ነው ባይዘዊ፣ እኛ ግን ስራህን አይተን ሳይሆን በድሮ ከሆነ እኔ እንደራሴ በጣም መልካም ነህ፣ በጣም ጥሩ ነህ። አሁን ግን ይቅርታ በአሁኑ ሰዓት ምንም ላወራ አልችልም። ግን ሩታዬን እባክህ ተንግዶ ወዲያ ብትንከባከባት። ለነገሩ እኛን የምትሰማን አይመስለኝም። ብሰማን ራሱ እስከ ዛሬ ሰማ ነበረ። እና ሩታዬ እስኪ ትረፍበት፣ እውነት ለመናገር ማለት ነው። እና ሩታዬን ሰላሟን ስጧት። እየመጣችሁ ካሜራ ትደቅኑ፣ እንደዚህ በቃ አትጫወቱባት። እውነት ለመናገር እሷ የዋህ ስለሆነ እናንተ በቃ ሰው እንዴት ነው እኔ ቅድም ራሱ ማለት ነው ጋይስ እውነት ለመናገር ጥላ ያስፈልጋታል፣ ምናልባት ሚስት ያስፈልጋታል ብሎ ጥላ ለእሷ ናት አሁን ጥላ ሁሉ ነገር የያዘችው። ፌስታል ብቻ ይዞ ምንድን ነው እንዴ? ቢያንስ እንኳን ጥላ ይዞ ሚስቴ ፀሐይ እንዳይመታት መጋኛ እንዳይመታት ያማታል ብሎ ጥላ ይዞ መሄድ ሲገባው እሱ ለምንድን ነው እንደዛ? ራሱ ይሄ ልጁ ራሱ እናትየው ተመኪና ስታወጣው ማለት ነው በሩን ክፍት ብቻ ነው ያደርግ አለ። ቢመታውስ አሁን መጠንቀቅ አለብህ አብርሽ። እንዲህ ህፃን ልጅ አይደለም። ተንግዶ ዲያን በጣም ከባድ ነው። ስልክን ተመጊዝ በመጀመሪያ እነዛ መጀመሪያ አስወጥተህ ሩታንም እናትየዋንም አስወጥተህ